ለሊ ማስታወስ ቻለች ተሻላት ብለን ደስ ብሎን ሲያበቃ በዛሬው ክፍል ደግሞ አሁንም መጨረሻ ላይ እንደባለፈው ክፍል ቤኪ ብላ ስታስታውስ ነበር ያለቀው። ለልዬ ለማስታወስ እየሞከረች ነው እንጂ አላስታወሰችም ወይ አልተሻላትም ማለት ነው። እኔ እንደተረዳሁት ከሆነ ግን መድኃኒቱ እየጠቀማት ስለሆነ እየወሰደች ያለችው መድኃኒት ግን እንድታስታውስ እያደረጋት ነው ብዬ አስባለሁ። አሁንም ቢሆን ቤኪ ብላው ጮሃ ተነስታ በፊት ላይ ከአዴ ጋር ስትተዋወቅ ወይንም ከአዴ ጋር ሲገናኙ የነበረውን ነገር ኤላ የጻፈላትን ደብዳቤ በጣም ብዙ ነገሮችን ካስታወሰች በኋላ ጮሃ ስትነሳ ፊት ለፊት ያገኘችው ባቡሬን ነበረ። እንግዲህ አሁንም ገና ናት ማለት ነው። ለማስታወስ እየሞከረች ነው እንጂ አላስታወሰችም ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ወዶቼ በቅርብ 20 ሺህ እንገባለን። ሰብስክራይብ አድርጉ ማለት ነው። እና ሀባይቦቼ እንግዲህ እየተፈጠረ ያለው ነገር አለ። እንግዲህ አሁን ላይ ያው እንግዲህ አዲሱ ነገር የለሊ ጉዳይ ነው። ዴቭም ደግሞ አዴን ልታገቢኝ ፍቃደኛ ከሆንሽ ነገሮችን አስተካክለሽ በቅርብ መጋባት አለብን። አንቺም ሙሉ ለሙሉ ፍቃደኛ መሆንና ሙሉ ለሙሉ ደግሞ ልብሽን ወደ እኔ ማድረግ አለብሽ፣ ወደ ቤታችን ትዳራችን ላይ ማድረግ አለብሽ። ቤተሰቦችሽ ባይፈቅዱም አንቺ ግን ነገሮችን ለማስተካከል እየሞከርሽ አይደለም። አቃለው አዴ ታማለች። ግን ደግሞ አዴ ብትታመምም የኔንና ያንቺን የትዳር ሁኔታ ወይንም ደግሞ ይሄንን ነገር ልትረሹ አይገባም። ስለዚህ የራስሽን ህይወት አስታውሽ እያላት ነበረ። በእርግጥ እሱም ካለበት ሁኔታ ትክክል ነው ብዬ አስባለሁ። አዴም ደግሞ የራሷን ህይወት ትታ ለሊ ልጋ ብቻ ነው ፎከስ ያደረገችው። ምክንያቱም ታውቃላችሁ ለሊና እሷ ያላቸው ጓደኝነት የእህትማማችነት ነው እንጂ ጓደኛ አይባልምና እሷን ካለችበት ችግር ለማውጣት ብላ ብዙ መከራዎች ስቃ ውስጥ ገብታለች አዴ ራሷ ማለት ነውና ዛሬም እንግዲህ አይታችሁ ከሆነ የባቡሬ ጓደኛ የሆነች ልጅ እንግዲህ ከእስር ቤት ወጥታ መጀመሪያ ላይ ቤዛን ነበር እንግዲህ ቤዛን እያደረገቻት በጣም ደስ ብሎኛል። እዛ ጋር ነበር አሸዋ ላይ ወይንም ሲሚንቶ ላይ ድንጋይ ላይ ነበር ያንከባለለቻት ማለት ነው። እና ይሄ ነገር ደግሞ በጣም ነበር ያሳቀኝና አንዳንድ ሰዎች ላይ አቅሟ ታሳያለች፣ አንዳንድ ቦታ ላይ ግን አቅመ ቢስ ናት ማለት ነውና ብቻ ነገሮች ከባድ ናቸው። ብቻ ግን እውነት ለመናገር ትንሽ የተፈጠረው ነገር ቢያሳዝነኝም አዴ ማናት ለሊ ተሽሏታል ብዬ አስታወሰች ብዬ በጣም ደስ ብሎ የነበረ ባለፈው በተለቀቀው ክፍል ላይ። አሁን ላይ ደግሞ ስናይ ገና ለማስታወስ እየሞከረች ነው። ቀስ በቀስ ነው ነገሩ የሚመጣው። ታውቃላችሁ መድኃኒቱም ለውጥ እያሳየ ስለሆነ ቀስ በቀስ ታስታውሳለች። ዛሬም በመጨረሻ ላይ እያያችሁት እንግዲህ ሁሉን ነገር የተጻፈላትን ደብዳቤ ሁሉ ነገር እያስታወሰች ነበር ከአዴ ጋር የተገናኘችበት ሁኔታ ምናምን እና ይሄ ነገር ደግሞ በቃ ሙሉ ለሙሉ ለውጥ እያሳየች እንደሆነ ያሳያል። በቅርብ ቀን ደግሞ ሙሉ ለሙሉ ታስታውሳለች፣ ወደ ራሷ ትመለሳለች ብዬ አስባለሁ። ይህንን ለውጥ ማየታችን ራሱ በጣም ደስ ብሎናል ሁላችንም ማለት ነው። እና በተለይ ዶክተሩን ኤላ እያለች የምጠራው ነገር በጣም ነው የሚያናድድ። ለምን ታውቃላችሁ? ኤላ ህይወቷን ሲኦል ያደረገባት ሰው ስለሆነ የእውነት መርሳቷ ነው እንጂ ባትረሳ በጭራሽ ኤላ ብላ ኤላ የሚባል ስም ራሱ መስማት አትፈልግም። ታውቃላችሁ በጣም ነው ልቧ የተሰበረውና እንግዲህ እሷንም ሙሉ ለሙሉ ተሽሏት አያታለሁ ብዬ አስባለሁ ማለት ነው። የኔ ውድ ብዙ ስቃይና መከራን አሳልፋ ነው እዚህ የደረሰችው። አሹ ደግሞ እንግዲህ ትንሽ ፈታ ዘና አድርጎኛል። እሷ ብቻ ሮምዬ ማናት ለሙዬ ሄዳ ሐኪም ቤት ስለረሳች እኔም ሐኪም ቤት መሄድ አልፈልግም እንደሷ አረሳለሁ ብሎ ነበር እንትን የነበረውና ሮማንም እንግዲህ አሹን እንደምታፈቅረው አይተናል። ለዚች ልጅ ለጓደኛዋ ስነግራት ነበረ እሱ ካልጠየቀኝ እንዴት ነው እኔ እንደምታፈቅረኝ አውቃለሁ እኔ ማፈቅራለሁ ብዬ የምለው ብላ ነበር ያለችውና ፍቅር ከሁለቱም ወገን ስላለ እሱም አፈቅርሻለሁ ብሎ ቢላት እሷም ደግሞ እኔ ማፈቅራለሁ ብላ ነው የምትለውና አለማወቁ ነው። እሱም እንግዲህ አልፈልግህም ትለኛለች ብሎ ነው ያልነገራት። እውነቱን ይንገራት እያላችሁ ነው ማለት ነው። ይነግራታል ብዬ አስባለሁ እንግዲህ በቅርብ ቀን እና ደግሞ ዶክተሩን እንግዲህ ወጥመድ ውስጥ ሊያስገቡት ነው። ጀገራውና የቤዛ ወንድም ወጥመድ ውስጥ ሊያስገቡት ነው። ግን ቀስ በቀስ ለሙዬ ከተሻላት ከዚህ ሁሉ ነገር ታወጣቸዋለች ብዬ አስባለሁኝ። እና አዴንና ዶክተሩን ነገሩን ወደ እነሱ ለማዞር ነው እየሞከሩ ያሉት። አይሳካላቸውም ብዬ ነው የማስበው። የሚያስቡት ነገር ግን በቃ የሰይጣን ሀሳብ ማለት ነው። በጣም ነው የሚገርሙት እውነት። እስኪ መጨረሻው ምን እንደሆነ አብረን እናያለን።